ሻገር በአማራ ክልል በአሽከርካሪዎች ላይ የሚደርስ እገታና ሞት ጨምሯል ሲሉ በክልሉ የሚገኙ አሽከርካሪዎች ተናገሩ። አሽከርካሪዎቹ በያዝነው ሳምንት አንድ አሽከርካሪ ሲገደል ሌሎች ታግተዋል ሲሉ ለዶይቼ ቬለ ተናግረዋል። አጋቾችም ከፍተኛ ገንዘብ እንደሚጠይቁ የተናገሩት አሽከርካሪዎች ከዚህ ቀደም ሰዎችን እየለመኑ የተጠየቁትን ገንዘብ ለማግኘት ይጥሩ እንደነበረ፣ ሆኖም አሁን ሁኔታው ከአቅም በላይ ሆኗል ሲሉ ለዶይቼ ቬለ ተናግረዋል። ዶይቼ ቬለ ለዚህ የአሽከርካሪዎች አቤቱታ መልስ ለማግኘት በአማራ ክልል ፖሊስ ኮሚሽን የመንገድ ትራፊክ ደህንነት ማረጋገጫ መምሪያ ኃላፊ ጋር ቢደውልም መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ኢሳያስ ገላው ከደሴ ዝርዝሩን አዘጋጅቷል። የረጅም ርቀት አሽከርካሪዎች በኢትዮጵያ ውስጥ እንደዚህ ጊዜ ለህይወታችን ዋስትና ያጣንበት አስፈሪ ጊዜ የለም ይላሉ። በተለያዩ አጋጣሚዎች እየታገትን ገንዘብ እንጠየቃለን፣ ከዚያም ካለፈ ለሞት የምንዳረግበት ሁነት በርካታ ነው ይላሉ። ወይዘሮ ጠይባ መኮንን ባለቤታቸው የረጅም ርቀት አሽከርካሪ የነበረ ሲሆን በታጋቾች ተይዞ መሞቱን ይናገራሉ። ያው 250,000 እንደታገተን 250,000 ከፍለናል። ከከፈልን በኋላ በቃ ምንም ዛሬ ይመጣል ነገ ይመጣል ነው አንመጣም፣ በዛው ቀርቷል። ድሮ ለረጅም ሰዓት የጅቡቲ አሽከርካሪ ነበረ። እዛ በታጋቾች ታገተ፣ ያዙት፣ ብር ክፈሉ ተባለን። እኔ ጃቦና ለከም ነው በአማራ ክልል በየዕለቱ በአሽከርካሪዎች ላይ የሚከወን እገታ ከፍተኛ ገንዘብ በአጋቾች ይጠየቅበታል የሚሉት አሽከርካሪዎች ከዚህ ቀደም የተጠየቅነውን ገንዘብ በልመና ለማግኘት ጥረት ይደረግ ነበር፣ አሁን ላይ ግን ከአቅም በላይ ሆኗል ሲሉ ይናገራሉ። ከሚችለው በላይ ሆኗል። ለምን በየቦታው በሰው ተለም፣ በቤተክርስቲያን፣ በዘመድ አዝማድ፣ በተለያየ ቤተሰብ ተለምዶ ሲከፈል ቆየ። አሁን ግን እንኳን የሚከፍልለት የሚያስታውሰው አጥቷል። ከዛ እንግዲህ አኳያ አሁን የቻልኩትን ለቤተሰብ ልደጉም ብሎ ነው ስራ የሚሰራ። ያው አሁን በዚህ ሰዓት ምንም አይነት ዋስትና የለም። በዚህ ሰዓት ያው እንጀራ ጉዳይ የስራ ጉዳይ ስለሆነ ነው እንጂ ምንም ዋስትና ኑሮን አይደለም የምንሰራው። ግን አሁን ስራ ፈተ ደግሞ ቁጭ ብትል ያው ስራ ተቁጭ ማለት በዚህ ሰዓት በኑሮ ውድነቱ ሁሉም ነገር ስላለ ያው አቅምህን ለማዳከም ነው እንጂ ዋስትና ኑሮን አይደለም የምንሰራው። እግዚአብሔርን ተማምነህ ፈጣሪን ተማምነህ ነው እንጂ የምትሄደው ዋስትና ኑሮን የምንሰራ ስራ አይደለም። በየትኛውም አካባቢ ስንጓዝ ምንም አይነት ዋስትና የለንም የሚሉ አሽከርካሪዎቹ ስራ ላለማጣት ሞትን እንደ ምርጫ ይዘው እንደሚሰሩ ነው የሚገልጹት። አሁን ላይ ሪስክ የለም። በቃ ለመኖር ምንም አይነት ዋስትና የለም። ከሞትኩ ልሙት ከዳንኩ ልዳን። ምክንያቱም ላለመራብ ነው በቃ ወሳት ነው እንጂ ያስጠላል። በቃ በፊት ሰላም ነበረ። 24 ሰዓት አዳርም ቀን መጓዝ የምንችልበት ሰዓት ነበር። አሁን ቀን 8 ሰዓት 7 ሰዓት ካለ መቆኑ ባለበት አለዛ ለህይወት ጋራንት ታገታለህ። 100,000 ብር 2,000 ብር ትባላለህ። ያለ አማራጭ ያን ብር ከፍለህ ትለቃለህ። ብር ከሌለ እዛው አሰቃይተው ይለቀዋል። በቃ በአማራ ክልል አሁን ካለው ግጭት ጋር ተያይዞ በአሽከርካሪዎች ላይ የሚደርስ እገታና ሞት ጨምሯል የሚሉት አሽከርካሪዎች በያዝነው ሳምንት ውስጥ አንድ አሽከርካሪ ሲሞት ሌሎች ደግሞ ለእገታ ተዳርገዋል ሲሉ ይናገራሉ። በዚህ ሳምንት አንድ ሞቷል። ትናንትና እዚህ ወደ እርጎዬ 5 ቁጥር ሚወጣ አካባቢ 2 ሾፌሮች ከነረዳታቸው ታግተው ተወስደዋል። በየመንገዱ በቃ ከብትና እረኛው አይነት ሆኗል። ስለዚህ በአጃቢ ይጓዝ ነበር ሹፌሩ። አሁን አጃቢ ጨራሽ እንዳትይዙ አጃቢዎች ናቸው አጋቾች ተብሎ ብቻውን እንዲሄድ ተፈርዶበታል። አሁን ላይ መኪና ማሽከርከር ዋስትና የሌለው የስራ ዘርፍ ነው የሚሉት አሽከርካሪዎች በእገታ ምክንያት በሚኖር ድብደባና እንግልት ከሞት ባሻገር ታመው በቤታቸው ያሉ አሽከርካሪዎች በርካቶች እንደሆኑ ነው የሚገልጹት። ደንብ ነው እንጂ የጨመረው ከመታገት በላይ ሞትም በጣም ብዙ ጓደኞቻችን እንኳን አጣናልኩ። ብዙ ጓደኞች ተዘርፏል። በንብረት ደረጃም የተዘረፈም አለ። እንደገና ደግሞ የሞተም አለ። ታሞም የተኛል እኮ የተደበደበ በዚህ በድብደባው ምክንያትም እኮ በዘረፋው ምክንያት ስራ ቁጭ ያለ እኮ ነው። ስለዚህ ያለው ሰው ወደ ሌላ አማራጭ ስራ እንትን ያለ ሰው አለ። ግን አሁን አማራጭ የሌለው ሰው ምን ወደ ሌላ እንትን አይልም። ይሄንኑ ስራ ይዞ ያው በፈጣሪ እየተማጸነ ይሰራል። በዚህ የአሽከርካሪዎች አቤቱታ ዙሪያ በአማራ ክልል ፖሊስ ኮሚሽን የመንገድ ትራፊክ ደህንነት ማረጋገጫ ኃላፊ የሆኑትን ኮማንደር ደርጀው ጋር ብንደውልም ምላሽ ለመስጠት ፈቃደኛ አልሆኑም። ለዶይቼ ቬለ ዘገባ ኢሳያስ ገላው። በትግራይ የተቋቋመው አዲሱ ጊዜያዊ ምክር ቤት የመቀመጫ ቁጥር በመጨመር አዳዲስ አባላትን እንዲቀላቀሉ ወሰነ። የትግራይ ጊዜያዊ አስተዳደር ምክር ቤት የክልሉ ሙስሊም ማህበረሰብ በምክር ቤቱ መቀመጫ እንዲኖረውም ወስኗል።
የመንግስት ሰራተኞችና የንግዱ ዘርፍ ማህበራትም ምክር ቤቱን እንዲቀላቀሉ በአብላጫ ድምጽ አጽድቋል። በዚህ ምክር ቤት በዶክተር ደብረጽዮን የሚመራው የህወሓት ክንፍና የትግራይ ኃይሎች ተወካዮች እየተሳተፉ እንዳልሆነ ሚሊየን ኃይለስላሴ ከመቀሌ ዘግቧል። በመጀመሪያ ላይ አማካሪ ምክር ቤት ተብሎ ተመስርቶ በኋላ ላይ የማሻሻያ አዋጅ በማድረግ የትግራይ ክልል ጊዜያዊ አስተዳደር ምክር ቤት የሚል ስያሜ ተሰጥቶት እየቀጠለ ያለው የተለያዩ የፖለቲካ ፓርቲዎችና ሲቪክ ማህበራት ያካተተ ካውንስል ትላንት ባካሄደው ሁለተኛ አስቸኳይ ስብሰባ የምክር ቤቱ የመቀመጫዎች ቁጥር በመጨመር አዳዲስ አባላት እንዲካተቱ አድርጓል። ምክር ቤቱ የክልሉ የንግድ ማህበረሰብ ተወካዮችና የመንግስት ሰራተኞች ማህበራት እንዲካተቱ ውሳኔ ያስተላለፈ ሲሆን ከዚህ በተጨማሪ ደግሞ የትግራይ ሙስሊም ማህበረሰብ በምክር ቤቱ ውክልና እንዲኖራቸው የቀረበው ጥያቄ በ27 የድጋፍ ድምጽ በ14 ተቃውሞ እና በሌላ 14 ድምጽ ተአቅቦ በአብላጫ ድምጽ የሙስሊም ማህበረሰብ ተወካዮች እንዲኖሩ ወስኗል። ከዚህ በተጨማሪ የተለያዩ ቅሬታዎች በማቅረብ ራሱን ከምክር ቤቱ አግልሎ የነበረው ተቃዋሚው ፓርቲ ሳልሳይ ወያነ ትግራይ ያቀረብኳቸው ማሻሻያዎች ተቀባይነት አግኝተዋል በማለት ወደ ካውንስሉ ተመልሷል። የተለያዩ የፖለቲካ ኃይሎች፣ ሲቪክ ማህበራትና ሌሎች የማህበረሰብ ክፍሎች በማካተት በኩል ከምክር ቤቱ አባላት የተለያዩ ሐሳቦች ተሰንዝረዋል። የምክር ቤቱ አባል የሆኑት ፖለቲከኛው አቶ ኪዳን አመነ ይህ ምክር ቤት ተቀባይነቱ ሊያድግ የሚፈለግ ከሆነ ሁሉ አካታች መሆን አለበት፣ የማይካተት የማህበረሰብ ክፍል መኖር የለበትም የሚል ሐሳብ ነው ያለኝ። ሌላው የምክር ቤቱ አባል የሆኑትና የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም በበኩላቸው አሁንም የህዝብና የተለያዩ ወረዳ ተወካዮች በማካተቱ ረገድ ክፍተቶች አሉ ብለዋል። ውክልና በመስጠቱ ረገድ ጥሩ ነው ያለው። ይሁንና ከታች ከወረዳ ደረጃ የህዝብ ተወካይ በማካተት ረገድ ግን ትልቅ ክፍተት ነው ያለው። ይህ በእንዲህ እንዳለ በትግራይ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የሆነው ትንሣኤ ሰብዓ እንደርታ በበኩሉ ግልጽ ባልሆነ አሰራር በምክር ቤቱ አለመካተቱ አንስቶ ቅሬታ ያቀረበ ሲሆን ሌሎች ሲቪክ ማህበራትም እንዲሁ በትግራይ ጊዜያዊ አስተዳደር ምክር ቤት እንዲካተቱ ጥያቄ አቅርበው ነበር። ለዚህ የተለያዩ የውክልና ጥያቄዎች ምላሽ የሰጡት የምክር ቤቱ ምክትል አፈጉባኤ የሆኑት ዶክተር ደጀን መዝገበ በበኩላቸው በተቻለ መጠን ሁሉ አካታች ለመሆን ተሰርቷል ብለዋል። ሁሉ ዝተወደበ በዘርፉ ዘሎ ነምጻአዮ ተብሂሉ በየዘርፉ ያለው የተደራጀ አካል እናካተት ከተባለ ከፖለቲካ ፓርቲዎች ይልቅ ሲቪክ ማህበራት ሊበዙ ይችላሉ። በትግራይ ያሉ ሲቪክ ማህበራት ቁጥር እጅግ በጣም በርካታ ነው። ለእያንዳንዱ ውክልና መስጠት ማለት ይህ ምክር ቤት ፖለቲካ የሚወሰንበት ቦታ ሳይሆን የሚሆነው የሲቪክ ማህበራት አጀንዳ የሚወራበት ምክር ቤት ሊሆን ነው ማለት ነው። በተቻለ መጠን የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ የጸጥታ ኃይሎች፣ የባለሙያዎችና የታዋቂ ሰዎች ውክልና እንዲኖረው ግን ተደርጓል። ውክልና ሁሉ ተገሩ ኤክስፐርትስ ወይ ተፈለጥ ሰባት ውክልና ሁሉ ተገሩ የትግራይ ጊዜያዊ አስተዳደር ከፖለቲካ ፓርቲዎችና ሌሎች አካላት በመሆን የመሰረተው ምክር ቤት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ እንዲሁም የትግራይ ኃይሎች ተወካዮች እየተሳተፉበት እንዳልሆነ ለማወቅ ተችሏል። ለዲደብሊው ዘገባ